እግዚአብሔር ይወደናል እግዚአብሔር ያፈቅረናል እንዴት ይተወናል ወገኖቼ እንዴት ይረሳናል አልተውሽም ከቶም ቢሆን አልጥልሽም በእጄ መዳፍ ቀርጭሻለሁ እኮ ነው የሚለው ማንን ትቶ ያውቃል በዘመናት የነበሩ ሰዎችን ተመልከቱ በእርሱ አምኖ ያፈረ ማን ነው ይላል ነብዩ ሲራክ ማን አፍሮ ያውቃል እስራኤልን እኮ ከግብጽ ነው ያወጣቸው እኛን እኮ ከሲኦል ነው ያወጣ እስራኤልን እኮ ሙሴን የመራቸው ለኛ ክርስቶስ ነው የመጣል እስራኤልን እኮ ዮርዳኖስን ያሳለፋቸው እኛን እኮ ገሃነመ እሳትን ያሻገረ እስራኤልን እኮ መናን ያወረደላቸው እኛን እኮ ራሱ መጥቶ ነው ብሉ ጠጡኝ ያለው ታዲያ እኛን በልጥም በአንድ ልብስ እንደሚያኖር አታምን ይሄ ነው እምነት ማለት እመኑት እግዚአብሔር ተስፋ አትቁረጡበት አትጨነቁበት ቁራዎችን ተመልከቱ አበቦችን ተመልከቱ ጎተራ የላቸው እርሻ የላቸው ማሳ የላቸው እሱን እኮ ነው የሚለው ወንጌል የላቸው ግንስ የሰማይ አባታችሁ ይመግባቸዋል አንተ ከወፎች ታንሳለህ ይበራሉ ብቻ ታዲያ አዋፋትን ተመልከቱ ሚለን እኮ ይሄንን ነው ከተፈጥሮተ አዋፍ ተፈጥሮተ ሰማይ ይበልጥ ይላሉ ሊቃውን እኛ እኮ እንበልጣለን በመድር ላይ ለሕያው እግዚአብሔር እንደ ሰው ያለ ማን አለ ወገኖቼ ዘመድ የለኝም ብላችሁ ሆዳ ይባሳችሁ እግዚአብሔር ከዘመድም በላይ ዘመዳችሁ እኮ ነው ከወንድም በላይ ወንድም ነው ከእህት በላይ እህት ነው እንደ ደመና የከበቡን ቅዱሳን አሉን ስለኛ ምጥ የሚያዙ እንኳን ስላሴ ስለናንተ ዳግመኛ ምጥ ይዘኛል ያለውን ጳውሎስን አታስታውሱ ተመርተወይ ደጋፊ አጣው ረጂ አጣው ተመልካች አጣው ብላችሁ ለምን ሆድ ይብሳችኋል ለምን ጭንቀት ይገባችኋል ለምን አቅል ያሰታችኋል ለምን አንገታችሁን ቅብር ያደርገዋል ብቻችሁን እንኳን ብትሆኑ መብረሪያ ክንፍ ብታጡ መመልከቻ አይን ባይኖራችሁ መመከቻ ጉልበት ባይኖራችሁ እርጅና ቢጫናችሁ ግዴላችሁም እግዚአብሔርን እመኑት ያቺ ንጓለ ቋውት የምትባል ታሪክ ሰምታችኋት ይሆን ነሐሴ ላይ ቤተክርስቲያን የምትሰብካት ቁራ ልጅ ትወልዳለች ልጅ እንደወለደች ልክ ስትወልዳት በጣም ላባ የሌላት ምልጥልጥ ያለች አይን የሌላት ምንም ነገር የሌላት አስፈሪ ድቡልቡል ነገር ትመስላታለች ከዛስ እናቶዬ እቺማ ልጅ አይደለችም ብላ በራት ትሄዳለች ምን አይነት እናት ነች እንዳትሉና ምን ታርግ ደንግጣው እኮ ነው ከዚያስ አይን የለው ሄዶ አይበላ ገና አይኑ ሞጭሟጫ ነው ክንፍ የለው አይበር ምን ይስራ እግር ገና አላወጣ አይድ ማን አለው ለዚህ ቁራ ወገኖቼ የምንበርበት እግር እንኳን ባይኖር እንዴት የታመነልን አምላክ እንደሆነ ቤተክርስቲያን የምታሳየን በዚህ እኮ ቁራ ነው ወገኖቼ ጉልበት የለው አይፎካከር ገና የአንድ ቀን ጫጩት ነው ኃይል ኖሮት እንዳይቀማ ትርብር እንዳይ ገና ከምድር አልተነሳ ወደ ከፍታ አልገባ ዘመድ አዝማድ የለው ብቻውን ነው እናቱም ጀርባውን ሰጣው የበረረች ናት ምን እንደሚያረግ ታውቃላችሁ ያ ጫጩት ሲወለድ የሚያጣብቅ ነገር አብሮ ይዞት ነው የሚወለደው ስቲኪ የሚያጣብቅ ነው ከዛስ ይሄንን እንደ ምግብነት የሚጠቀሙ ጥቅቅን ሕዋሳት ይመጡና ነፍሳት ይመጡና ላዩ ላይ ያርፋሉ አጅሬስ ሳብ ያረገ ይመገባቸው ይጀምራል እየሰማችሁ ይለው መጠጥ ያረገ ያስገባቸዋል ጥቂት ጊዜያት እንዳለፉ ላባ ማውጣት ይጀምራል ከዛስ ሳብ ያረገ መብላትና መጠጣት ሲጀምር እግሩም ሲመጣ ላባውም ሲመጣ እግሩም ሲመጣ አይኑም ሲከፈት እናቶዬ ምን ታረጋለች ይሄማ ልጄ ነው ብላ በራ ደርሳ ከተፈተለለታለች ምን አይነት እናት ነች ሁለተኛ ለማለት ወገኖቼ ዝቅልና አዋፋትን ተመልከቱ ይላል ወገኖቼ እናንተ ከወፎች አትበልጡምን ይላል ጌታችን ለወፎች ሞተነ ጌታችን ለቁራዎች መጣነ ቁራዎችና ወፎች ጉዳዮቹ ነበሩን ጉዳዮቹ እኮ አንተ ነህ ጉዳዮቹ እኮ እኛ ነን እናንተ እኮ ከወፎች እናንተ እኮ ከቁራዎች ትበልጣላችሁ ግዛን የሌላቸው ፍጥረታት በሙሉ ሕያዋን ካደረጋቸው ለእናንተ የሚነፍጋችሁ ነገር ስላለ ትጠረጥሩታላችሁ ነው እኮ ሚለን አዋፋትን ተመልከቱ ሚለን እኮ ይሄንን ነው ከተፈጥሮተ አዋፍ ተፈጥሮተ ሰማይ ይበልጥ የሚላሉ ሊቃውን እኛ እኮ እንበልጣለን በመድር ላይ ለሕያው እግዚአብሔር እንደ ሰው ያለ ማን አለ ወፎችን ካልተወ ጫጩቶችን ካሰበ ቁራዎችን ከመገበ ወገኖቼ እኛን እንዴት ይተወናል ብለን እናስባለን በዚህ ዓለማመን ራሱ ከባድ አይደለ ቁራዎችን ተመልከቱ እንዲህ ሆነው የሚያኖራቸው አምላክ አለ ወገኖቼ አይኖቹ እኮ እኛ ላይ ናቸው ተስፋው እኮ እኛ ነን መንግስተ ሰማያት እኮ ለኛ ናት ታዲያ ለማን ትሆናለች እቺ ቁራዎችን ተመልከቱ አበቦችን ተመልከቱ ጎተራ የላቸው እርሻ የላቸው ማሳ የላቸው እሱን እኮ ነው የሚለው ወንጌል የላቸው ግንስ የሰማይ አባታችሁ ይመግባቸዋል አንተ ከወፎች ታንሳለህ ይበራሉ ብቻ ታዲያ ለዚህ እውር አሞራ ለዚህ እግር ለሌለው ቁራ ለዚህ ጉልበት ላጣ መናኛ ማንም ያኖረው ይመስላል
ይመስላችኋል? ማንም ያኖረው ይመስላችኋል? ወገኖቼ ዘመድ የለኝም ብላችሁ ሆዳ ይባሳችሁ። እግዚአብሔር ከዘመድም በላይ ዘመዳችሁ እኮ ነው። ከወንድም በላይ ወንድም ነው። ከእህት በላይ እህት ነው። እንደ ደመና የከበቡን ቅዱሳን አሉን። ስለኛ ምጥ የሚያዙ እንኳን ሥላሴ ስለ እናንተ ዳግመኛ ምጥ ይዘኛል ያለውን ጳውሎስን አታስታውሱ? አልገባንም እንጂ እንደ ከዋክብት የሚበዙ እንደ አሸዋ የሚሰፉ ዘመዶቻችን እኮ አሉ። ዘመድ ተወኝ፣ ደጋፊ አጣው፣ ረጂ አጣው፣ ተመልካች አጣው ብላችሁ ለምን ሆድ ይብሳችኋል? ለምን ጭንቀት ይገባችኋል? ለምን አቅል ያስታችኋል? ለምን አንገታችሁን ቅብር ያደርገዋል? ብቻችሁን እንኳን ብትሆኑ መብረሪያ ክንፍ ብታጡ፣ መመልከቻ አይን ባይኖራችሁ፣ መመከቻ ጉልበት ባይኖራችሁ፣ እርጅና ቢጫናችሁ ግድ የላችሁም። እግዚአብሔርን እመኑት። ያስርባችሁ እንደሆነ እዩት፣ ያስጠማችሁ እንደሆነ ፈትኑት። በሃይማኖት በእምነት ውጣ እንጂ ሳይመልስልህ ከቀረ ይኸው እዛ በመጽሐፈ ነገሥት ላይ ዝናብን ሳላዘንብ የሰማይ መስኮትን ባልከፍት ብሎ እኮ ቃል ኪዳን ገብቶልሃል። ቃል ኪዳኑን ለመጠመቅ አንተ ብረር እንጂ ለምን ትጨነቃለህ? አትጨነቁ። ቁራዎችን ተመልከቱ፣ አትጨነቁ። ምክንያቱም እኛ ከቁራዎች እኛ ከወፎች እንኳን እንበልጣለን። እስራኤል ዘሥጋም ታስታውሷቸዋላችሁ። በበረሃ እኮ የወሰዳቸው በረሃውን እኮ የመራቸው ፍጹም በሱ እንዲታመኑ እግዚአብሔርን በልጅነት እኮ እንዲያውቁት ነበር በረሃ ለበረሃ የወሰዳቸው። እንዲያሙት አልነበረም፣ እነሱ ግን አሙት። እግዚአብሔር የለም ብለው ጣዖታት እንዲያመልኩ እኮ አልነበረም። በበረሃ ውስጥ የመራቸው የበለጠ እሱን እንዲያውቁት እኮ ነው። ስትራብና ሲመግብህ እኮ የበለጠ እግዚአብሔርን ታውቀዋለህ። ስትጠማና ሲያረካ እኮ የበለጠ እግዚአብሔርን ታውቀዋለህ። ጨለመብኝ ስትል ነገን ደግሞ ስንት ጊዜ ጨልሞብህ ነግቶልህ ያውቃል። ስንት ጊዜ አለቀልኝ ብለህ ተቀጥሎ ያውቃል። ስንት ጊዜ ከፍቶ ደግሞ መለስ ስትል አስደስቶ ያውቃል። ወገኖቼ ለዚህ ፀሐይ መውጣት፣ ለዚህ ንፋስ መንፈስ፣ ለዚህ አየር መቀያየር ማን ፔቲሽን ተፈራርሞ አስገብቷል? ፀሐይ አንተ ናት። ጨረቃስ የመንግስት ናት። ንፋሱስ የክልል ነው። ውሃውስ የፌዴራል ነው። የሱ አይደለ? ለዚህ የታመነልህ አምላክ ንፋሱን አንፍሶ ገለባውን የሚለይልህ፣ ፀሐዩን አሙቆ የሚያበስልልህ፣ ዝናቡን አዝንቦ የሚያበቅልልህ ለምንድን ነው የምትጠረጥረው? በረሃ የወሰዳቸው ለምን እንደሆነ ታውቃላችሁ? የበለጠ እግዚአብሔርን እንዲያጣጥሙት ነበር። እነሱ አልተጠቀሙበትም። ምንድን ነው የሚላቸው ወገኖቼ? እንዲህ ይላቸዋል። 40 ዓመት በበረሃ ስመራ ልብስህ አላለቅ፣ በትርህ አልወደቅ፣ ጫማህ አልተቀደደ፣ እስራኤል ሆይ ስማ ይላቸዋል። ለምን መሰላችሁ? ልብሳቸው እንዳያልቅ ጋረደላቸው። ፀሐይ አይመታቸው፣ ጫማቸው እንዳይገደድ አሸዋውን ጋረደላቸው። ከዚህ በላይ አምላክ አለ? እስራኤልን እኮ ከግብፅ ነው ያወጣቸው። እኛን እኮ ከሲኦል ነው ያወጣ። እስራኤልን እኮ ሙሴን የመራቸው፣ ለእኛ ክርስቶስን የመጣል። እስራኤልን እኮ ዮርዳኖስን ያሳለፋቸው፣ እኛን እኮ ገሃነመ እሳትን ያሻገረ። እስራኤልን እኮ መናን ያወረደላቸው፣ እኛን እኮ ራሱ መጥቶ ነው ብሉ ጠጡኝ ያለው። ታዲያ እኛን በልጥም በአንድ ልብስ እንደሚያኖረ አታምንም? እንደው የምር ብናምነው አንድ ቀን በበላ ነው ብዙ ቀን ሊያኖረን እንደሚችል አናውቅም? ምዕመና፣ በተለይ ወጣቶች ስለምትበሉት ስለምትጠጡት ወይ ሰጥቷችሁ ብቻ እኮ አይደለም ሳያስርባችሁ እንኳን ሊያኖረው ይችላል። እውነት አሰብ። እኔ አንዳንድ እህቶችን ዜና ሰማለሁ። ከበላው እኮ 3 ቀኔ ነው ግን ምንም አራበኝም ይላሉ። ምስኪንና ድሆች ናቸው። 3 ቀን ሙሉ የረሃብ ስሜት ያጠፋላቸዋል። የምትቀምሰው እንኳን ብታጣ እንዳትራብ ማድረግ እንደሚችል አታውቅም እግዚአብሔር? የምትጠጣው እንኳን ብታጣ ጉሮሮ እንዳይደርቅ ማድረግ እንደሚችል አታምንም እግዚአብሔር? አሁን ማመን እኮ ነው የጎደልን። ማመን፣ ፍጹም ማመን። እንደዛች ልጅ ዝናብ ጠፍቶ መሬት ደርቆ ተሰነጣጥቆ ወዮ ሊሉ ምህላ ሊያደርሱ ወደ ቤተ እግዚአብሔር ሲሄዱ አንዲት ሕፃን ልጅ ከእናቷ ጋር ትወጣለች አሉ። እንግዲህ እግዚአብሔር ያሳያችሁ። ዝናብ ጠፍቷል። ምህላ ሊያደርሱ ወደ ቤተ ክርስቲያን ይሄዳሉ። እቺ ብላቴና ዣንጥላ ይዛ ወጣችላቸው። በጠራራ ፀሐይ እልም ባለ በረሃ ሐሩር መሬቱ በተሰነጣጠቀበት ለዝናብ ልመና ሲወጡ አጅሬት ዣንጥላ ይዛ ወጣችላቸው። እንዴ ምን ሆነሽ ነው እንዲህ ባለ እሳት ውስጥ አንቺ ይዘሽ የምትወጪው አሏት አሉ። እሷ ምን አለች አሉ? ዝናብ ልንለምን አይደል ነው? አዎ። ታዲያ ዝናብ ሲመጣ በምን እንጠለላለን አለ። አማን ማለት እኮ እንደዚህ እንደ ፈቃዱ አንዳች ብንለምን እናገኛለን አይልም? እንመነዋ። እግዚአብሔር ፍጹም እንመነው። የሚያስብልን እንዳለ እንመነው። ብንጥልለት የሚሸከምልን አምላክ እንዳለ እንመነው። ባለፈውም ነግሬያቸዋለሁ። ነገር ሁሉ ቢገላበጥ እንኳን ምን እንበለው? እኛን ሴት የሆነ ነግሬያችሁ የለ? በጾመ ነነዌ አቴስት የሆነው አማኝ የሆነው ሰው አሁንማ እናቴ አቤት አሁን የጾመ ነነዌ የሚሉትን ያምናሉ። በደንብ አድርጌ ያምናለሁ። እሳቸው ላይ ያስቀድሱ ሲሄዱ መንገድ ላይ ጠበቁ እኮ ነው። እውነት አሳ አንበሪው ዮናስን ዋጠው፣ ከዛ ደግሞ ዮናስን ተፋው በሚለው ያምናሉ አላቸው። ልጄ አንተ አሳ አንበሪው ዮናስን ዋጠው፣ ከዛ ደግሞ ተፋው በሚለው ነው ግራ የገባ የጨነቀ። አዎ እኔ ግን ዮናስ አሳ አንበሪውን ዋጠው ከዛ ዮናስ አሳ አንበሪውን ተፋው ቢባልና ቢገላበጥ እንኳን እኔ አምላኬን ምን እለዋለሁ?
ታምኑታላችሁ? ይሄ እኮ ነው እምነት ማለት ወገኖቼ። ማመን ሳያስርባችሁ እንኳን ሊያኖር እንደሚችል፣ ሳያስጠማችሁ እንኳን ሊያኖር እንደሚችል ማመን፣ ይሄ ነው እምነት ማለት። እመኑት እግዚአብሔር። ተስፋ አትቁረጡበት፣ አትጨነቁበት ወገኖቼ። እኛ እኮ እግዚአብሔርን የምንጠረጥረው ለሌሎች ለማያምኑት እንኳን በሚሰጠው ነገር እኮ ነው። እናንተ ይሄ አያሳፍርም? እንኳን ለኛ ይሄ እኮ ለአሕዛብ እንኳን ያስፈልጋቸዋል ይላል። የሰማይ አባታችሁ ለአሕዛብ እንኳን የሚሰጠውን አንተ በዚህ ኩርምት ጭርምት ትላለህ። አንተ በዚህ እግዚአብሔርን እንደሌለ ትጠረጥረዋለህ። አንተ በዚህ ተስፋ ቆርጠህ ምን ውስጥ ትገባለህ? ሱስ ውስጥ፣ በዚህ ስርቆት ውስጥ፣ በዚህ ንጥቂያ ውስጥ፣ በዚህ መረን የወጣ ህይወት ውስጥ ለነሱ እንኳን እንደሚያስፈልገው እኮ እግዚአብሔር ይሰጣቸዋል ይላል። ወገኖቼ እኛ ከእስራኤል ዘሥጋ እንበልጣለን። ለነሱ የታመነ አምላክ ለኛም ይታመናል። ሙሴ ሊሞት ሲል አታስታውሱም? እስራኤል በጣም ተጨንቀው ነበር። መናውን እያወረደ ደመናን እየጋረደ ነበልባል እያበረደ ጭንጫ አለቱን እያፈለቀ የሚመግበን ሙሴ ነበረ። ወይ አሁን ሙሴ ሊሞትብን ሆነ ብለው ተጨነቁ። ዘዳግም 34 የአባታችን የሙሴ ምርቃት ምን እንደሆነች ታውቃላችሁ? እስራኤሎች ስማ፣ መኖሪያ የዘላለም አምላክ ነው አላቸው። መኖሪያ ማን ነው? ክርስቲያኖች። መኖሪያችን እኮ የዘላለም አምላካችን። እንደው ምን ይላል? የዘላለም ክንዶች ከበታችህ አሉ ይላል። ያቅፋሃል እኮ ክንዶቹ። እንዴት አሳልፎ ይሰጣል? መኖሪያ እኮ ገንዘብ አይደለም። መኖሪያ እኮ ሀብት አይደለም። እግዚአብሔር መኖሪያ ነው የሚለው። መኖሪያችን እናድርገው፣ ሌላውን ነገር ሁሉ እንቶ ቢኖራችሁ እንኳን እርሱት ወገኖቼ። መኖሪያ የዘላለም አምላክ ነው። እሱ ስለሆነ እኮ ነው እርሻ በሌለበት ውስጥ ያጠግባቸው የነበረው። ድርጭቶች በማይረቡበት እርባታ በሌለበት ውስጥ ድርጭትን እየሰጣቸው ያጠግባቸው የኖረው መኖሪያቸው የዘላለም አምላካቸው እግዚአብሔር ስለሆነ እኮ ነው። እንዲህ ስታምነው እንኳን ለሚያምኑት ለማይታመኑት እንኳን በመብልና በመጠጥ በመልበስ የማይጠረጠር ነው እግዚአብሔር። አንተ ትበልጣለህ፣ አንተ ትበልጣለህ። መኖሪያ የዘላለም አምላክ ነው። መኖሪያ የዘላለም አምላክ ነው። እግዚአብሔር ይወደናል፣ እግዚአብሔር ያፈቅረናል። እንዴት ይተወናል ወገኖች? እንዴት ይረሳናል? አልተውሽም፣ ከቶም ቢሆን አልጥልሽም፣ በእጄ መዳፍ ቀርጬሻለሁ እኮ ነው የሚለው። ማንን ትቶ ያውቃል? በዘመናት የነበሩ ሰዎችን ተመልከቱ። በእርሱ አምኖ ያፈረ ማን ነው ይላል ነብዩ ሲራክ። ማን አፍሮ ያውቃል? ማመን። ሁለተኛ እናንተ ጽድቁንና መንግስቱን እሹ፣ ሌላ ሁሉ ይጨመርላችኋል ይላል። ጨማሪ እኮ ነው ይሄ፣ ዳረጎት እኮ ነው ይሄ። አንተ ጽድቁን መንግስቱን የዘላለም ሕይወቱን ፈልግ እንጂ ሌላውን ሲጨምርልን እናየዋለን። በጭማሪው ለምን ትጨነቃለህ? ዋናውን ትተህ በዳረጎቱ ለምን ዋናውን ትተዋለህ? እዩት፣ መጀመሪያ ጽድቁንና መንግስቱን እሹ፣ ሌላ ሁሉ ይጨመርላችኋል። እስኪ ስለሱ እንሻ። ንስሐ ስለመግባታችን፣ ከእግዚአብሔር ጋር ስለመታረቃችን፣ መንፈሳዊ ሰው ስለመሆናችን እሱ ላይ ከተቀመጥን ሌላ ሁሉ መጨመሩ እኮ አይቀር። ሁለተኛው መፍትሄ የሰጣቸው ይሄን ነው። ጽድቁንና መንግስቱን እሹ፣ ሌላ ሁሉ ይጨመር። እስኪ ሞክሩትና ጣጥሙትና ፈትሹትና ራሳችሁ ለሌላ ሰው ማስተማር ጀምሩስ። ምን ነው ተስፋ ትቆርጣለህ? ምን ነው ትደክማለህ? ምን ነው በሲባጎ ትታነቃለህ? ምን ነው በረሃ ለበረሃ ትንከራተታለህ? ምን ነው ሱስ ውስጥ ትገባለህ? አባት እያለ አባት እንደሌለው፣ ተመልካች እያለ ተመልካች እንደሌለው፣ ብርቱ ክንድ እያለ ደጋፊ እንደሌለው ለምን ትቅበዘበዛለህ? ኃያሉ እያለ ድካም ለምን ይሰማል? እንደዚህ እንኳን ብትሆኑ መጋቢ አላችሁ፣ አጉራሽ አላችሁ፣ አልባሽ አላችሁ፣ መካች አላችሁ። ይህንን ነው ማየት ያልቻልነው። ተስፋ እዩት። ምን አለው? ምን አለው? ያቺን የሉቃስ ወንጌል ምዕራፍ 18ን ሴት አላያችኋት? የምታስፈራራባት ባል የላት፣ ሞቶባታል። የምትማርክበት ውበት የላትም፣ ደምግባት የላትም፣ አርጅታለች። የምትደልልበት ገንዘብ የላትም፣ መናጢና። ግን ዳኛው ስለ ዝብዘባዋ ሲል ሰማት ይላል። ምንም ነገር እንኳን ባይኖረን አጥብቀን ከጸለይን እግዚአብሔር አባታችን እንደሚሰማን አታስታውሉ? እግዚአብሔርንም ባልፈራ ሰውንም ባላፍር ስለ ጭቅጨቃዋ ብዬ እፈርድላታለሁ ያለውን ጨካኝ ዳኛ አስመሰልከው እኮ እግዚአብሔር። ብርቱ ጸሎት፣ ጥብቅ ሱባኤ፣ የእውነት ደጅ ጥናት አለ። ዝም ብሎ ጭንቀት ብቻ፣ መታወክ ብቻ፣ ማሰብ ብቻ፣ መናወዝ ብቻ፣ አቅልን መሳት ብቻ፣ መድኃኒት መዋጥ ብቻ፣ የጎደለንን ነገር መቁጠር ብቻ። ምንም እንኳን ባይኖርህ ይሄው የተስፋ አይደል? ብንጸልይ የምናገኝበት ተስፋ እኮ ነው። የተስፋ እግር ባይኖረን፣ አይን ባይኖረን፣ የምንበርበት ክንፍ እንኳን ባይኖረን ለካ መጋቢ አለን። ተስፋ አትቁረጡ ወጣቶች።
ቢቆረጥ በእግዚአብሔር ተስፋ ይቆረጣል። ይሄን ሁሉ ቃል ኪዳን ገብቶልን አይታመንም እግዚአብሔር።